ህገወጥ ቦታዎች ህጋዊ ሊሆኑ ነው። ይህ ምስራች እኮ ነው። እኔ ራሱ በጣም ነው እውነት በጣም ነው። በእርግጥ ትላንትና ሰምቼ በጣም ነው ደስ ያለኝ። እናንተስ ደስ ስላላችሁ ደስ ብሎኛል። እውነት እኔ ደስ ብሎኛል ማለት ነው። መቼም የሰው ደስታ እኔ ብቻ ሳይሆን በጣም እናንተም ብዙዎች እህቶች ህገወጥ ቦታ ያላችሁ ስላላችሁ በጣም ደስ ብሎናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ እህቶቼ እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ካሜራማን የሌለንን እንደዚህ ወንበር ላይ ቁጭ አድርገን ነው ማለት ነው እንትን የምንለው። ዝንቦቹ ደግሞ ቁጭ ስንል የሚመጡት ነገር እውነቴን ነው የምላችሁ በጣም ነው እኮ ዝንቦቹ የሚመጡት እንዴ። እና ዛሬ በአዲስ ቪዲዮ መጥቼ ህጋዊ ቦታ ቁጭ ብዬ ህገወጥ ቦታ ላይ ቁጭ ብዬ ህጋዊ ልትሆኒ ነው ስባል እንዴ ውሃ እየጠጣሁ ራሱ ጸጥ ነው ያልኩት፣ ደንግጬ ማለት ነው። እንዴ ምን እንዴት ሲሉኝ ስላቸው አይ ይሄማ በቃ ካሁን በኋላ ህጋዊ ልትሆኒ ነው ሲሉ በጣም ነው እውነቴን ነው የምላችሁ በጣም ደስ ብሎኛል። እናንተንም ደስ ይበላችሁ። ኢትዮጵያ እውነት ገና ዛሬ ነው አረባ ማለት ኢትዮጵያዊ ተሆንኩ ገና ዛሬ ነው መሰል ደስ ያለኝ ማለት ነው። በኢትዮጵያነቴ ማለት ነው። በእርግጥ ኢትዮጵያዊነት መሆን ትልቅ ነገር ነው። ሀገራችንን ሰላሟን ይስጥልን እና የተጀመረው ህገወጥ ቦታዎች ከገበሬ ገዝተን ቤት ሰርተን መርገን ሊሾ አርገን ሰራሚካችንን አርገን ቁጭ ብለን እኔ አይደለሁም እኔ እንኳን አላረኩም፣ እኔ ምንም አላረኩም። ህገወጥ ላይ ነው የተቀመጥኩት እህቶቼ፣ ህገወጥ ላይ ተቀምጬ ምንም ነገር አላደረኩም። እኔ ለቤቴ ሁልጊዜም የሰው ቦታ እኮ ነው፣ የሰው መሬት እኮ ነው። ሰው ቦታ ላይ እኔ የገዛው ሰውዬ ነው ይሄንን ቦታ ሁልጊዜ የማስታውሰው ማለት ነው። ይሄንን ቦታ እኮ ግብር የሚከፍልበት በከተማ ሄዶ ግብር የሚከፍልበት እኮ እሱ ነው ብዬ ነው የማስበው እህቶቼ። እና በጣም ብዙ ሰዎች ህገወጥ ቦታ ይገዙና ምን ያደርጋሉ? ቤታቸውን ሊሾ ያደርጋሉ። በቃ አሁንማ ቤት እንዴት መሰራችሁ ኢትዮጵያ ላይ ማለት ነው ህገ ወጥ ላይ ቁጭ ብለን ቤታችን የምናድስ ቆይ መቼ በቃ ምኑን አቀናው ነገ ጧት እንነሳ እንዲሆንስ እውነቴን ነው የምላችሁ። ሁሉ ጊዜ እኔ በጆሮዬ በቃ የሆነ በቅንጭላት ያርጌ ነው የምኖረው ማለት ነው። እና ዛሬ እንግዲህ በጣም ደስ የሚል አዋጅ ነው። የገበሬ ቦታ ገዝተን ቁጭ ላልን ማለት ነው። እንደኔ የሆናችሁ ውድሆች ደስ ይበላችሁ። ብዙዎቻችን ናቸው እርግጠኛ። በጣም ብዙ ሰው ቤቱን ሰርቶ ታይሰራ ራሱ ባዶ ቦታውን የባዶ ቦታም አለ እዚሁ የሰማሁት ሰምቼ ነው። ታዲያ እኔ እዛ ቦታውን ትንጓ አልሄድኩም። አዋጁ ላይ ሊጸድቅን የተባለ ወሬ ከሰው ሰምቼ ወይም ጠይቄ ነው። እንዴት ነው ብዬ ስላቸው እንደዚህ ነው ባዶ ቦታም እኮ አለኝ ስላቸው ደግሞ ባዶ ቦታውን ደግሞ እንደዚህ ነው ማድረግ የምትችይው ብለው ስላሉኝ እስኪ ይሄንን ልንገራችሁ፣ ለእናንተ ላደርሳችሁ። ይሄን የማወራውን ደግሞ አላህ አድርገው ስለ ባዶ ቦታ እነግራችኋለሁ ማለት ነው እህቶችና ዛሬ እንግዲህ እንደምላችሁ ደብተሩ በሌላ ሰው ሆኖ እኛ ደግሞ በትንሽ ብር ሽጦልን ገባችሁ? ያ ሰውዬ በትንሽ ብር ሽጦልን ይሄው ስንት አመቱ የኔ ይሄንን ቦታ ተገዛት 18 አመቴ ገባችሁ? 2018 ነው አይደለ? 18 አመቴ ይሄንን ቦታ ተገዛሁበት ወይም ቁጭ ታልኩ ማለት ነው እዚህ ቦታ ላይ። ስለዚህ እስካሁን ድረስ ገበሬው ግብር እየከፈለበት ነው። ስለዚህ እኔ መንግስት አያቀኝም፣ ግብር አልከፍልም፣ በቃ እንደዛ እየሆንኩ ነው። ስለዚህ ይሄን ነገር ህጋዊ ልትሆኒ እኮ ነው ህጋዊ ልትሆኒ ነው ሲሉ በጣም ደስ ብሎኛል ማለት ነው። እንኳንም እናንተም ህገወጥ ቦታ እንደኔ ያልሆናችሁ እንኳን ደስ አላችሁ እህቶችና አላህ ደግሞ እውነት አላህ ያድርገው በሉ። እውነት አላህ ያድርገው። በጣም ነው ደስ የሚለው እህቶችና እንግዲህ ብዙዎቹ ደግሞ አንዳንድ ሴቶች ቪዲዮውን እንዳያችሁት ሚዲያ ላይ በጣም ብዙ ሰው እየሰራ ነው። ባዶ ቦታ ያለንስ ያሉ አሉ። ባዶ ቦታ ምንም ያልሰራንበት ገዝተ ነው ተገበሬ ላይ ባዶ ቦታ የተቀመጠ እሱ ደግሞ አንድ ሰው ጠይቄ ባዶ ቦታው ላይ አለኝ። ባዶ ቦታው ላይ ይሰራና መጀመሪያ ከዛም ሰውየው ገበሬው ላንቺ በስጦታ መልክ አድርጎ ያስተላልፍልሻል አለኝ። ያም የሆነው ደግሞ ሰውየው ጥሩ ሰው ተሆነ ነው። እውነቴን ነው የምላችሁ የገዛናቸው ሰዎች እኮ በጣም ብዙ አሉ፣ ብዙ ክፉዎች አሉ። እውነቴን ነው የምላችሁ። አላህ ደግሞ እነዚህ ክፉ ሰዎች ከይር ያርግልን፣ ያኔ ጥሩ ሰው ያርግልን አይደል እንዴቶችና ያ ሰውዬ እኔ መጀመሪያ እሰራበታለሁኝ ወይም ደግሞ ባልሰራበትም ያንን ቦታ አቅም ሳይኖረኝ ለምሳሌ አሁን እኔ አልሰራውም ባዶ ቦታ አለኝ አልኳችሁ፣ እየዘራሁት ነው አሳይቻችኋለሁ። ቦታውንም ቪዲዮዬ እታች አለ ሰርቻለሁኝ። ይሄንን ገዝቻለሁ ትርፍ ይሄ ነው እያልኩኝ ሰርቻለሁ ቪዲዮ ማለት ነውና ስለዚህ ያንን ቦታ
ይሄ ሰውዬ ለኔ ባልሰራበት ራሱ ቦታው ላይ ቤት አቅም ባይኖረኝ ባልሰራበት ያ ሰውዬ ለኔ በስጦታ መልክ ሰጥቻታለሁ ብሎ እንዲያስተላልፍልኝ ነው ያደረገው እኮ። ግን እኮ እውነት ይሄ ህግ ማለት ነው እውነት ሆኖ ተጸደቀ፣ ይሄ እውነት ሆኖ ተተሰራበት በጣም በጣም ደስ የሚል አዋጅ ነው ማለት ነው። አዋጁ በጣም ደስ የሚል አያችሁ። ስጦታ ማለት ይሄ ቤት ታለው አይፈርስም የሚል ህግ አለ። አምናም ሰምቻለሁ እኔ ዱባይ ሆኜ ቤት ታለው አይፈርስም የሚል ግን እሳ ቤት እንዲኖረው ላሰራበት ትላቸው አቺም መስራት አቺም ነው ያሉኝ እህቶች። እና ታግዷል፣ ሁላችንም እንደምናውቀው ቤት መስራት ታግዷል። አሁን ግን መስራት አይደለም የታሰብ አሁን እኮ መስራት አይደለም የታወጀልን ስሩ አይደለም አሁን የታወጀው። አሁን የታወጀው ቦታችን ላይ ገዝተነው ታሁን በፊት ቤት ሰርተንበት የተቀመጥንበት ወይም ባንቀመጥበትም ቦታው ላይ ቤት ተተሰራበት ያ ቤት መንገድ ታላገኘው ትክክለኛ ፕላን ላይ ተተቀመጠ ፕላን ታላገኘው ይጸድቃል። እዛው ላይ ፕላን ታገኘው ግን ይፈርሳል። ፕላን ላይ ነው አጓጉል አድርጌ ነው ያሰራሁት ወይም ደግሞ መንገድ ላይ ሆኜ ነው ያሰራሁት። ስለዚህ ያ ሊፈርስብኝ ይችላል። ሁለተኛ ደግሞ እንደምነግራችሁ አሁን ባዶ ቦታ ተሆነስ ባዶ ቦታው ላይ ደግሞ ባዶ ቦታውን እንዴት አድርጎ እንደሚደረግ ማለት ነው። ባዶ ቦታ ላይ ገዝተን በሰዓቱ ልንሰራ ሆነን ቁጭ ያልን ልጆች አሉን። አይቻልም መስራት አይቻልም ብለን የታገደ በጣም ብዙ ህዝብ አለ። አሁን ላይ ራሱ ሰው እኮ እየፈራ ባዶ ቦታው የሚገዛ የለም ማለት ነው። አሁን ያንን ምን አደረገ መሰላችሁ? መንግስት በስጦታ መልክ ገባችሁ? ያንን የገዛሁትን ገበሬ እኔ በስጦታ መልክ እንዲሰጠኝ አድርጌ ሰጥቻታለሁ ብሎ እንዲያጸድቅልኝ በፍርድ ቤት ነው ያደረገው ማለት ነው። እና የሆነ ሰውዬ ስጠይቀው በጣም ደስ ነው ያለኝ ማለት ነው። እና ሰውየውም እዛ ቦታ የሚሰራ ነው። እና ይሄ ነገር አዋጁ ግን ያው ወሬ ያኔ እየተወራ ጸድቋል፣ ግን ተግባራዊ አልተደረገም። ተግባራዊ ይደረጋል ነው የተባለው ማለት ነው። እና ይሄ ነገር እኔም ስላለሁበት ብዙ ሰው ስላለባት ላካፍላችሁ ብዬ ነው ቶችና የባዶ ቦታው ነበረ የሚያስጨንቀው እንጂ የዚህኛው ቤት ሰርተንበት የተቀመጥንበት ብዙ የሚያስጨንቅ የለም። የተሰራ ቤት መፍረስ አይችልም የሚል በፊትም ሰምቼ ነበርና ግን እንስራበት ስንላቸው አቁመዋል፣ ተከልክለዋል፣ ወረሳል እንዲያሰሩ እየሰሩን ድንጋይ እንትናቸውን ቆርቆሯቸውን የተገፈፉ ሰዎች አሉት ይሰሩ። በቃ እንጨቱ ቤቱ ላይ ወጥተው የተፈረሰባቸው ሰዎች አሉ አይደል እንዲሰሩ። ስለዚህ ያበዛን ሰዓት አምልጦ የሰራ እሰይ። አሁን ደግሞ ስጦታ መልክ መስጣት ይችላል ያለው ለኛ ባለደብተሩ ሰውዬ ለኛ በስጦታ መልክ እንዲሰጠን ማለት ነው። እውነቴን ነው የምላችሁ እኔ በጣም ደስ ብሎኛል ይሄ ነገር እና የሁላችን ዱአ አድርጉ። እውነቴን ነው የምላችሁ በተለይ እናንተ አረብ ሀገር ያላችሁ እህቶች እስኪ ዱአ አድርጉ። እኔም እኮ ላይክ አድርጉኝ እስኪ እኔ እህታችሁ አይደለሁ እንዴ? ላይክ አድርጉኝ እና በጣም ደስ ብሎኛል እህቶቼ፣ እውነቴን ነው የምላችሁ እና እኔ እንደው አዋጁን ተሰማ ራሱ ትን ነበር ያለኝ። ዛሬ ደግሞ ደስ ብሎኛል እውነት። እኔን ደስ ሲለኝ እናንተም ደግሞ ደስ ስለሚላችሁ እርግጠኛ ነኝ ላይክ ታደርጉኛላችሁ ማለት ነው። ላይክ አድርጉኝና ዝንቦቹ ራሱ የሚመጡት እኔ ቪዲዮን ለመስራት ቁጭ ካልኩኝ ከየት መጡ እስከምል ድረስ ማለት ነው። ከየት ነው የመጡት ብዬ እስከማስብ ዝንቦቹ ይመጡብኛል ማለት ነው። እንግዲህ ሁልጊዜ ስል ኢትዮጵያ ላይ በጣም ይደብራል አንዳንዴ ማለት ነው። እንትኑ ምኑ መሰላችሁ ዝንቡ ማለት ነው እህቶችና በጣም ደስ ይላል አዋጁ። እንደዚህ ነው ማለት ነው። ህገ ወጥ የሰራ ነው ህጋዊ ሊሆንን ነው እና ደግሞ ያልተሰራ ቦታ ደግሞ ሊተላለፍልን ነው በስጦታ መልክ እየተባለ ነው። በስጦታ መልክ ያ ሰውዬ ለኛ ማስተላለፍ ይችላል ማለት ነው። ሰውዬውን አላህ ያሳዝንልን የሚሰጥን ማለት ነው። የገዛነው ሰውዬ ጥሩ ሰው አላህ ያደርግልን ለምትሉ ብዙዎች እኮ የሚሉ አሉ። ገባችሁ? ስለዚህ ተነዛ አላህ ዋሱ ተጥሩ ሰው አላህ ያደርግልንና እናንተ እህቶቼ ስሩ። ብር ይሄ የማይሰራው ነገር ስለሌለ ስሩበት። ብር ካላችሁ ሁሉ ነገር ይሆናልና እንዳታስቡ ካሁን በኋላ ይሄ ነገር ብቻ በደንብ ጸድቆ ወደ ስራ የሚገባበትን ነው። ወደ ስራ ደግሞ ከተጀመረኛ ደግሞ ሹክ እንላለን እንመጣለን ወደ እናንተ ማለት ነው። እህቶቼ ደግሞ ለማድረስኛ አለ እንደናንተ ብቻ ላይክ እያደረጋችሁ ማስታወቂያ ደግሞ እንደው እኔ እኮ ማስታወቂያውልኝ እንደዚህ አድርጉልኝ ማለት እውነቴን ነው የምላችሁ የሆነ ሸም ይዘኛል በቃ። እና ዛሬ ላይ ሁሉም ዩቲዩብ የሚያይ ሰው ያወቀ ነው። ማስታወቂያ ታለፈ ምንም እንትን የለም። ሞኔታይዝ የሆኑ ሰዎች ማስታወቂያ ታሳለፋችሁ ምንም ጥቅም የለውም ማለት ነው። እናንተ እውቀታችሁን ገቢታችሁ ህድ ትላላችሁ፣ የኛ ደግሞ እንደው ይቀረ ማለት ነው። ስለዚህ ቪዲዮ ስታዩ ማስታወቂያ አታሳልፉብን፣ እውልን ማስታወቂያውን እላለሁኝ እህቶቼ። እና ሰላማችሁ ብዝት ይበልልኝ። ላይክ አድርጉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።